ሽሚያችን ስለ ዱንያ ነው የተሻለውን ለማግኘት። ግን ምን ያህል ነው ምን ቆየው? የትኛው እድሜ ነው? ገዳውም ሟቹም ተመሳሳይ ዘመን ሊኖሩ፣ ቀሚውም ተቀሚውም ተመሳሳይ እድሜ ሊኖሩ። ይህች የዱንያ ቆይታ አታታላችሁ። አታላዊ ሰይጣንም አያታላችሁ። ዱንያ ታታልላለች። ዱንያ በባህሪዋ አረንጓዴ ናት፣ ጣፋጭ ናት። መልኳም ያማልላል፣ ሲቀምሷትም ትጥማለች ለማለት ነው። አልሐምዱሊላህ ረቢል ዓለሚን وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وأصحابه أجمعين. ውድ ወንድሞችና እህቶች ሁሌም መታወስ የሚገባው ግን ሁሌም የምንዘነጋው ለአጭር ጊዜ ቆይታ ወደዚህ ዓለም እንደመጣን እንረሳለን። ከሁለት የአደም ልጆች ጀምሮ እስከ ቂያማ ድረስ የአደም ልጆች ግጭት ውስጥ ነው ያሉት። አሁንም እየባሰ እንጂ እየቀነሰ በማይሄድበት ሁኔታ ስራ ውስጥ ነው ያለነው። ግን ለምን ሲባል ለዚህች ለአጭር ቆይታ የብዙ ሺዎች ህይወት በሰው እጅ ይቀጠፋል፣ ኑሯቸው ይጎሳቆላል። ምን ተፈልጎ ሲባል የአንበሳውን ድርሻ በዱንያ ላይ ለማግኘት ጉልበተኛው ደካማው ላይ የሚያሳርፈው ጫና ነው። ይሄ እንግዲህ አላህ ሁለት የአደም ልጆችን ምሳሌ ጠቅሶልናል። إذ قربا قربانا فتقبل من أحدهما ولم يتقبل من الآخر قال لأقتلنك. ወደ አላህ መቃረቢያ ሁለታቸውም አቀረቡ። አንዱ ከልቡ ለአላህ ብሎ ሰራ፣ ሌላኛው ደግሞ ለማስመሰል ለይስሙላ ነበርና ያንዱን አላህ ተቀበለ፣ ያንኛውን ጣለ። ይቅር በለኝ አጥፍቻለሁ ብሎ ወደ አላህ በመመለስ ፋንታ ያንን አላህ የተቀበለውን ለአቅቱለነክ እገልሃለሁ። ምን አጥፍቼ? ኢነማ የተቀበሉ ላሁ ሚነል ሙተቂን፣ አላህ እኮ የሚቀበለው የሚፈሩትን ባሪያዎች ነው አሉ። አይ እገልሃለሁ ሲል እንግዲያውስ እጅህን እኔን ለመግደል የምትዘረጋ ከሆነ እኔ ግን እጄን አጣጥፌ እጠብቅሃለሁ። ለኢን በሰጠ ኢለየ የደከ ሊተቅቱለኒ ማ አነ ቢባሲጥ የደ ኢለይከ ሊአቅቱለክ ኢኒ አኻፉላህ። አላህን እፈራለሁ። ጉልበት አንሶት አይደለም። ጥያቄ አለ፣ ሂሳብ አለ፣ የአላህ ዳኝነት አለ፣ ቀጠሮ አለ፣ ቅያማ አለ፣ ጀነት፣ ጀሃነም፣ ሲራጥ፣ ሂሳብ መጣበት ልቡ ላይ። ያኛው ግን የረባ ቆይታ ላይ ቆይ ግድያን አስተምሮ ሄደ። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ምን አሉ? ማ ትቅተሉ ነፍሱን ዙልመን ኢላ ካነ ዐለ ብኒ አደም አልአወል ክፍሉን ምን ደሚሃ። ማንም ነፍስ በግፍ ከተገደለች የመጀመሪያው የአደም ልጅ ከደሟ ላይ ድርሻ አለው አሉ። ስንት ሚሊዮን ሰው ነው በሰው የተገደለው? የዚያ ሁሉ ድርሻ አለው። من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا. عندت النفس للا نفس تعطفا ويم ጥፋት ሳትፈጽም የገደለ ሰው መላ የሰው ልጆች እንደገደለ ይቆጠራል። ስብዕናን ነው የደፈረው፣ ሰውነትን ነው የደፈረው። የአላህ ስጦታ ነው ይሄ ደግሞ አላህ ያከበረውን ፍጡር። ይሄ በህይወት ደረጃ ሳይሆን ከዛ በታችን ባለ ለዙልም ዓለምን ሞልቶ እናያለን። በየቤታችንም ዙልም አለ። አላህ ሲገልጸን ምን አለ? ኢነሁ ካነ ዘሉመን ጀሁለን ይላል። ስለ ሰው ሲናገር በደለኛና አላዋቂ ነው ይላል። ሰውን ብቻ ሳይሆን ራሳችንም እንዘልማለን። ሰይድና አቡበክር ስዲቅ ረዲየላሁ ዐንሁ
ነብያችን ሰለላሁ ዐለይሂ ወሰለም ሶላት ስሰግድ ማረጋውን ዱዓ አስተምሩኝ ብሎ ጠየቋቸው ነብዩ ሰለላሁ ዐለይሂ ወሰለም አሏቸው ظلمت نفسي ظلما كثيرا فاغفر لي فإنه لا يغفر الذنوب إلا أنت راسين ብዙ በደል በድያለሁና ማረኝ ካንተ በስተቀር የሚምር የለምና ብለህ ለምን አሉት እንግዲህ አቡበክር ሲዲቅ ምን ያህል አላህን ፈሪ እንደሆነ ታውቃላችሁ ለራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ይህን ዱዓ ያደርጉ ነበር በብዙ መልኩ ኃጢአትን ፈጽማለን አላህም አይወደውን እንሰራለን ሰውም ላይ ነፍሳችንም ላይ በደል እንፈጽማለን ሽሚያችን ስለ ዱንያ ነው የተሻለውን ለማግኘት ግን ምን ያህል ነው ምን ቆየው የትኛው እድሜ ነው ገዳውም ሟቹም ተመሳሳይ ዘመን ሊኖሩ ቀሚውም ተቀሚውም ተመሳሳይ እድሜ ሊኖሩ በዳውም ተበዳውም ተቀራራቢ ቆይታ ሊቆዩ ለዚህ ዱንያ አንዱ 100 አንዱ 200 ቢኖር ኖሮ እንኳን ከዛ ወዲህ 100 ዓመት አንድ 100 ዓመት በልቷል ይባላል ለዚህ ነው አላህ ምን አለ فلا تغرنكم الحياة الدنيا ይህች የዱንያ ቆይታ አታታላችሁ ولا يغرنكم بالله الغرور አታላዩ ሰይጣንም አያታላችሁ ሁለት አታላዮች አሉ ሶስተኛ ራሳችን ነን ዱንያ ታታልላለች ዱንያ በባህሪዋ ነብዩ ሰለላሁ ዐለይሂ ወሰለም እንደገለጿት አረንጓዴ ናት ጣፋጭ ናት መልኳም ያማልላል ሲቀምሷትም ትጥማለች ለማለት አላ ኢንማ الدنيا حلوة خضرة وإن الله مستخلفكم فيها الله ደሞ ተተካኪ ያደርጋችሁና فناظرون كيف تعملون እንዴት እንደምትሰሩ ይታዘባችኋል ያያችኋል ይህች ቆይታ ለዚያኛው ድልድይ እንድትሆን ነው የተሰጠችን جسر إلى الدار الآخرة ودا آخرة مشغاغريانات رسول صلى الله عليه وسلم ይሄን ሲገልጹ مالي وللدنيا إنما أنا كراكب استظل تحت شجرة ثم ذهب وتركها እኔና ዱንያ ምን አገናኘን እኔ ማለት እኮ ዛፍ ስር እንዳረፈ መንገደኛ ነኝ አለ ድሮ መንገድ የሚከደው ወይ በበቅሎ ወይ በፈረስ ወይ ግመል ነው ወይ በእግራቸው ነው ሲደክማቸው መጠለያው ዛፍ ነው እዛው ዛፍ ስር ቁጭ ብሎ ያዟት ቆሎ ዳቦ ካለች እሷን ቆርጥሞ ይከተላሉ ዱንያ ላይ ያለ ሰው ይሄ ነው ጉዞ ላይ ነው ያለው ረጅም ጉዞ ፊታችን አለ ቅድሚያ ማድረግ መስጠት የሚገባን ለዚያ ጉዞ ነበር ቅድሚያ እየሰጠን ያለ ነው ለዚህ ቆይታ ነው نهارك يا مغرور سهو وغفلة أنت قبز هوي ይላሉ ቀንህ መዘናጋትና መርሳት ውስጥ አለፈ ወለይሉከ ነውም ሌሊት ደግሞ በመኝታ አለፈ ወረደ ለከ ላዚሙ ሞት ደግሞ ይዞሃል የጠበቀ ነው ያለው تسر بما يفنى በሚጠፋ ነገር ትደሰታለህ وتفرح بالمنى በህልም ትደሰታለህ كما سر باللذات في النوم حالم በእንቅልፉ ህልም የሚያይሰው በሚያገኘው እርካታ እንደሚደሰው በእንቅልፉ በህልም ውስጥ ብዙ ነገር አይቶ ሊሆን ይችላል በድግ ሲል ግን ምን የለም እሱም አለበት ቦታ ነው ያለው የተቀየረ ነው የለም ዱንያ ይሄ ነው እስቲ አኺራን እንሰብ ጉዞዋን እንሰባት አንድ ቀን ብቻችንን የምንሆንባትን እዛች ቦታ ላይ ስልጣን የለ ዘመድ የለ ጓደኛ የለ ብሔር የለ ሀብት የለ ዝነኛው ቱጃር ታዋቂው ፖለቲከኛ
ታላቁ የሀገር ሽማግሌ በሉት እንግዲህ ሰው ራሱን የሚጠራባቸው ብዙ ነገሮች አሉ ያ ሁሉ في نهاية المطاف هو وحده ቁራጭ ጨርቅ ዘመዶቹ ከነየቱለት እንጂ ሌላ ነገር የለም ከዚያ በኋላ መጀመሪያ የሚዘይረው ስራው ነው ነብያችን ያሉት ሰለላሁ ዐለይሂ ወሰለም በጣም የሚያምር ሰው ገና ቀብሩ ገብቶ እንደተኛ ይመጣል ከርቀት ሲመጣ ሽታው ያውዳል ደስ ይላል እንዲህ ሲያየው ሰውየው ማን ነህ አንተው ፊት ራሱ መልካም ነገር ይዞ ይሄዳል ማን ነህ ሲለው እኔማ መልካም ስራህ እኮ ነኝ ዱንያ ላይ ሳለ የለፋህብኝ መልካም ስራ ነኝ በዚህ መልኩ አላህ አምጥቶኝ ነው ነምናው መተል አሩስ የሙሽራ መኝታተኛ አንተ ምንም የለብህም ብሎት ይሄዳል በአንጻሩ ደግሞ እጅግ የጠቆረ እጅግ መልኩ የሚያስከፋ የሚያስደነግጥ ሽታው ከርቀት የሚዘገንን ይመጣበታል ማን ሀቡ አንተ መከራ ያዘልከና ወጅሁከ الوجه الذي ياتي بالشر له ያቺ የሰራት ስራህነኛ ከሁለቱ መርጦ የሰራው ማን ነው ባለቤቱ ክፉ ሳይ መልካሙ ሳያልቅ ክፉን መረጠ ደጉ ሳይሳነው መጥፎውን ሰራ ይሄ ነው ስለዚህ እቺን የዱንያ ቆይታችንን አላህ Subhanahu Wa Ta'ala ዘንድ ማን ዋረድባት ስራ ሰርተን እንለፍ ያለቀች ነው ሐቂቃ በቀን ቆጥሮ አልተነገረንም ግን አጭር መሆኗን ሁላችንም እናውቃለን መቼ እንደሆነች ነው ማናውቀው ለዚያ ለረጅሙ ጉዟችን የሚሆነንን ስንቅ እንያዝ እንግዲህ አንድ ሙእሚን ለሙእሚን ወንድሙ መምከር ያለበት ለራሱም መንገር ያለበት ይሄ ነው አላህ ከውርደት ይጠብቀን ልባችንን ወደ አላህ ይመልስልን ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نعوذ بك من العجز والكسل والجبن والبخل وغلبة الدين وقهر الرجال اللهم إنا نعوذ بك من شرور أنفسنا ومن سيئات أعمالنا اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم ألف على الخير بين قلوبنا وأصلح ذات بيننا واهدنا سبل السلام ونجنا من الظلمات إلى النور وجنبنا الفواحش والفتن ما ظهر منها وما بطن يا أرحم الراحمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون اذكروا الله تعالى يذكركم واشكروه على نعمه يزدكم ولذكر الله أكبر